ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ራያን ግራቨንበርግ ራሴን በደንብ ማሳየት እፈልጋለሁ እያለን ይገኛል። እንደዚሁም ሊቨርፑሎች ብራድሊ ባርኮላን በተመለከተ ከፒኤስጂ ጋር ቅድመ ንግግር አድርጓል እየተባለ ይገኛል። እንደዚሁም ፔድሮ ኔቶም ከሊቨርፑል ጋር ስሙ እየተያዘ ይገኛል። ኮዲ ጋክፖን በተጨማሪም ጆን ደብሊው ሄነሪንም የተመለከተም ዘገባ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ማቀና ይሆናል። አብራችሁን ቆዩ። በመጀመሪያም ጆን ደብሊው ሄነሪን ወደ ተመለከተው ዘገባ ነው የምናቀነው። ጆን ደብሊው ሄነሪ ምሽት ላይ በወጡ ዘገቦች መሰረት ወደ ለንደን እንደበረረ ነው እየተነገረ የሚገኘው። ዋናው አላማውም ምናልባትም የሊቨርፑልን ድርሻ በመሸጥ ዙሪያ ልነጋገር እንደሆነ ነው እየተነገረ የሚገኘው። እንደሚታወቀው ባለፉት ጥቂት ሳምንታት ውስጥ የተለያዩ የኢንቨስትመንት ግሩፖች የሊቨርፑልን ድርሻ ለመግዛት የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት። በተለይ ደግሞ አሚታ ባሃታ እንደዚሁም ደግሞ ጄፍ ቤዝል በቅርቡም ደግሞ የፌስቡክ መስራች የሆነው ኤድዋርዶ ሳቫሪን ከሊቨርፑል የተወሰኑ ድርሻዎችን ምናልባትም እስከ 30% የሚደርስ ድርሻ ለመግዛት ፍላጎት እንዳላቸው ነው እየተነገረ የሚገኘው። ጆን ደብሊው ሄነሪም በዚህ ሽያጭ ዙሪያ ከባለሀብቶቹ ጋር ለመነጋገር ወደ ለንደን እንዳቀኑ ነው እየተነገረ የሚገኘው እና ምናልባትም በቀጣይ ጥቂት ቀናቶች ውስጥ አዲስ ነገርን ልንሰማ የምንችልበት እድል እንዳለ ነው እየተነገረ የሚገኘው። በመቀጠልም ፔድሮ ኔቶን ወደ ተመለከተው ዘገባ ነው የምናመራው። ሉሲ ስቲል ይዞት በወጣው ዘገባ መሰረት ሊቨርፑልና ማንቸስተር ሲቲ ፔድሮ ኔቶ ላይ ፍላጎት እንዳላቸው ነው እየተናገረ የሚገኘው። በተለይ በሊቨርፑል አካባቢም እንደዚሁም ደግሞ ቼልሲ አካባቢም በሚወጡ ዘገቦች መሰረት ሊቨርፑሎች ይሄንን ተጫዋች በቅርበት እየተመለከቱት ነው የሚገኙት። በተለይ ደግሞ በዚህ ሰዓት እንግዲህ ሊቨርፑሎች የቀኝ ክንፍ የአጥቂ ስፍራ ተጫዋች የላቸውም። በእርግጥ ብራድሊ ባርኮላን ለማስፈረም አንዳንድ እንቅስቃሴዎች እያደረጉ ነው የሚገኙት። ነገር ግን ብራድሊ ባርኮላን ስንመለከቱም በዋነኝነት በግራ ክንፍ በኩል ነው የሚጫወተውና ምናልባትም የብራድሊ ባርኮላ ዝውውር ማይሳካ ከሆነ ምናልባትም ፊታቸውን ወደ ቼልሲ አቅንተው ፔድሮ ኔቶን ሊያስፈርሙ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ማንቸስተር ሲቲዎችም የዚህ ተጫዋች አድናቂ እንደሆኑም ተዘግቧል። በተለይ ደግሞ የቀድሞ የቼልሲ አሰልጣኝ የነበሩት ኤንዞ ማሬስካ ማንቸስተር ሲቲን ከተረከቡ በኋላ ይህንን ተጫዋች ወደ ማንቸስተር ሲቲ ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ቼልሲዎችም ይህንን ተጫዋች ለመሸጥ ፈቃደኛ እንደሆኑም ተዘግቧል። በተለይ ደግሞ ዣቪ አሎንሶን ከቀጠሩ በኋላ የጨዋታ ፎርሜሽንን እየቀየሩ ነው የሚገኙት። እንደሚታወቀው ዣቪ አሎንሶ በዋነኝነት በ3-4-3 ፎርሜሽን ነው መጠቀም የሚወደው ወይም መጫወት የሚወደው። በተለይ በባየር ሊቨርኩሰን እያለ የጀርመን ቡንደስሊጋን ምንም አይነት ጨዋታ ሳይሸነፍ ዋንጫ ያነሰው በ3-4-3 ፎርሜሽን ነው። ያንን ፎርሜሽን በቼልሲ የሚተገብረው ከሆነ ደግሞ የክንፍ ተጫዋቾች ያን ያህል አያስፈልጉትም። ምክንያቱም በ3-4-3 ፎርሜሽን ከፊት ለፊት 3 ተጫዋቾች መካከል ሁለቱ የ10 ቁጥር ተጫዋቾች እንዲሆን ነው የሚፈልገው። ለዛም ነው እንግዲህ ሞርጋን ሮጀርስን በ117 ሚሊዮን ፓውንድ ከአስቶን ቪላ ማስፈረም የቻለው። የክንፍ ተጫዋቻቸው የሆነውን ደግሞ ግራናቹን ለአስቶን ቪላ መሸጡ አይዘነጋምና የክንፍ ተጫዋቾቹን ሊሸጥ ይችላል። ፔድሮ ኔቶንም በዚህ የክረምት ዝውውር መስኮት ሊሸጥ የሚችልበት ከፍተኛ እድል አለ። ነገር ግን ደግሞ ቼልሲዎች ከዚህ ተጫዋች 100 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። የትኛውም ክለብ ደግሞ ለፔድሮ ኔቶ 100 ሚሊዮን ፓውንድ ለማውጣት ፈቃደኛ ይሆናል ተብሎ አይጠበቅም። ምናልባትም 50 ወይም 60 ቢጠይቁ ሊቨርፑሎች ይህንን ያህል ገንዘብ ከፍለው ሊያስፈርሙት ይችላሉ። ነገር ግን ከዛ በላይ ግን ለዚህ ተጫዋች ያወጣሉ ተብሎ አይጠበቅም እና ምናልባትም ቼልሲዎች ሂሳቡን የማይቀንሱ ከሆነ በቀጣይ ዓመትም በዛው በቼልሲ ሊቆይ የሚችልበት ከፍተኛ እድል እንዳለ ነው እየተነገረ የሚገኘው። ሊቨርፑሎችም እንግዲህ በዚህ ሰዓት ቀዳሚ ምርጫቸው ብራድሊ ባርኮላን ማስፈረም ነው። እሱ ካልተሳካ ግን የተለያዩ ተጫዋቾችን ለማስፈረም እንቅስቃሴ ማድረጋቸው አይቀርም እና ቼልሲዎች የሚቀንሱ ከሆነ ምናልባትም በስተመጨረሻ ፔድሮ ኔቶን ሲያስፈርሙ ልንመለከት የምንችልበት እድል እንዳለ ሉሲ ስቲል በዘገባው ተናግሯል። በመቀጠልም ፋንቲካ የተባለው የተርኪሽ አውትሌት ይዞት የወጣውን መረጃ ነው የምንመለከተው። በዚህ መረጃ መሰረት የቱርኩ ክለብ የሆነው ፌነርባቼ የሊቨርፑልን ኮዲ ጋክፖን ማስፈረም ይፈልጋል። የመጀመሪያ ጥያቄም አቅርበዋል እያለን ይገኛል። የኮዲ ጋክፖ የሊቨርፑል ቆይታ እንግዲህ እስካሁን ድረስ አልተረጋገጠም። በሊቨርፑል ሊቆይ የሚችልበትም እድል አለ። እንደዚሁም ከክለቡም ሲለቅ ልንመለከት የምንችልበትም እድል እንዳለ ነው እየተነገረ የሚገኘው። በተለይ ሉሲ ስቲል ይዞት በወጣው መረጃ መሰረት በዚህ ሰዓት ላይ አሁን ባሉት መረጃዎች መሰረት ኮዲ ጋክፖ በቀጣይ ዓመትም በሊቨርፑል ይቆያል ተብሎ ነው የሚጠበቀው። ነገር ግን ደግሞ ለሊቨርፑል ከፍተኛ ገንዘብ ይህንን ተጫዋች ለማስፈረም የሚቀርብ ከሆነ ግን ምናልባትም ሊቨርፑሎች
ተጫዋቹን ሊሸጡ የሚችሉበት እድል እንዳለ ግን እየተናገረ ይገኛል። እንደሚታወቀው በዚህ የክረምት የዝውውር መስኮት ቶተናሞች ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። እንደዚሁም በ2025 የክረምት የዝውውር መስኮት ባየር ሙኒኮችም ሉዊስ ዲያዝን ከማስፈረማቸው በፊት ኮዲ ጋክፖ ለማስፈረም አንዳንድ እንቅስቃሴን ጀምረው ነበረ። አሁንም ድረስ ግን ያ ፍላጎታቸው እንዳለ ነው እየተነገረ የሚገኘውና ምናልባትም ከዚህ በኋላ ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ። ነገር ግን በዋነኝነት በዚህ ሰዓት ቶተናሞች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። የተርኪሽ አውትሌት የሆነው ፋንቲካ ግን ይዞት በወጣው መረጃ መሰረት ፌነርባቾችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ሊቨርፑሎች ግን በዚህ ሰዓት ላይ ይህንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም። ነገር ግን ደግሞ ሉዊስ ስቴል እንዳለው ወይ ፌነርባቼ ወይም ደግሞ ቶተናም ይህንን ተጫዋች ለማስፈረም ከፍተኛ ገንዘብ ይዘው የሚመጡ ከሆነ ሊቨርፑሎች ተጫዋቹን ሊሸጡ የሚችሉበት ግን እድል እንዳለ እየተነገረ ይገኛልና ምናለ የዚህን ተጫዋችን የሊቨርፑል ቆይታ እንግዲህ የዝውውር መስኮቱ እስኪዘጋ ድረስ በደንብ መመልከት የሚኖርብን ይሆናል። በተለይ ሊቨርፑሎች ብራድሊ ባርኮላንና ሌላ ተጨማሪ አንድ ተጫዋችን የሚያስፈርሙ ከሆነ ምናልባትም ኮዲ ጋክፖ ክለቡን ሊለቅ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። የምርም ግን ከክለቡ ይለቃሉ አብረን ጊዜው ሲደርስ የምንመለከተው ይሆናል። በመቀጠልም ብራድሊ ባርኮላን ወደ ተመለከተው ዘገባ ነው የምናመራው። እንደ ቤን ጃኮብስ ዘገባ ከሆነ ሊቨርፑሎች ብራድሊ ባርኮላን በተመለከተ ከፒኤስጂ ጋር ቅድመ ንግግር አድርገዋል እያለን ይገኛል። በእርግጥ እስካሁን ድረስ ኦፊሻል የሆነ በግልጽ የተነገረ ንግግርን አላደረጉም ወይም ደግሞ ቀጥተኛ ጥያቄ ሊቨርፑሎች ለፒኤስጂ አላቀረቡም። ነገር ግን አንዳንድ ንግግሮችን ግን እንደጀመሩ ነው እየተናገረ የሚገኘው። ሊቨርፑሎች እንግዲህ እዚህ ተጫዋች ላይ በጣም ከፍተኛ የሚባል ፍላጎት አላቸው። ይህ ፍላጎትም የሚጀምረው በዚህ የክረምት የዝውውር መስኮት አይደለም። ባለፈው በ2025 የክረምት የዝውውር መስኮትም ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ተጫዋቹም እንግዲህ በዛን ጊዜ 85 ሚሊዮን ዩሮ ያወጣል ተብሎ ነበረ ሲነገር የነበረው። እናም ሊቨርፑሎችም አንዳንድ እንቅስቃሴዎችን አድርገው ነበረ ተጫዋቹን ለማስፈረም። ነገር ግን በተለያዩ ምክንያቶች ተጫዋቹን ሳያስፈርሙ ቀርቷል። በተለይ በዋነኝነት ፒኤስጂዎችም ተጫዋቹን ለመሸጥ ፈቃደኛ ባለመሆናቸው ምክንያት ወደ ሊቨርፑል ሳይዘዋወር ቀርቷል። አሁንም ግን ሊቨርፑሎች እዚህ ተጫዋች ላይ ያላቸው ፍላጎት እንዳለ ነው እየተነገረ የሚገኘው። በእርግጥ በዚህ የክረምት የዝውውር መስኮት የሊቨርፑል ቀዳሚ ምርጫ የነበረው ያን ዲያሜንዴ ነው። ምክንያቱም መሐመድ ሳላ ክለቡን መልቀቁን ተከትሎ የቀኝ ክንፍ ቦታ ላይ መጫወት የሚችል ጥሩ ተጫዋችን ለማስፈረም ነበረ ቅድሚያ ፍላጎት የነበራቸው እና ተጫዋቹንም ለማስፈረም ለአርቢ ሌፕዚግ የ100 ሚሊዮን ዩሮ ጥያቄ አቅርበው ነበረ። ነገር ግን ያንን ጥያቄያቸውን አርቢ ሌፕዚጎች ውድቅ አድርገዋል። ከዛ በኋላም ተጫዋቹ ወደ ፒኤስጂ ለማቅናት ወስኗል። በዛ ምክንያትም ሊቨርፑሎች እዛ ተጫዋች ላይ የነበራቸውን ፍላጎት ትተው ፊታቸውን ወደ ብራድሊ ባርኮላ ማዞራቸው አይዘነጋም። ብራድሊ ባርኮላንም እንግዲህ ለማስፈረም አሁን ላይ ከፍተኛ ጥረት እያደረጉ ነው የሚገኙት። ነገር ግን ደግሞ ፒኤስጂዎች ይህንን ተጫዋች ለመሸጥ ከፍተኛ ገንዘብ እንደሚፈልጉ ነው እየተነገረ የሚገኘው። በተለይ ደግሞ በዚህ የክረምት የዝውውር መስኮት እነ ኤሌት አንደርሰን እንደዚሁም ደግሞ ሞርጋን ሮጀርስ የተዘዋወሩበት ሂሳብ ለፒኤስጂ መሰረት እንደሆናቸው ነው እየተነገረ የሚገኘው። እንደሚታወቀው ኤሌት አንደርሰን ወደ ማንቸስተር ሲቲ በ116 ሚሊዮን ፓውንድ ነው የተዘዋወረው። ሞርጋን ሮጀርስ በበኩሉ በ117 ሚሊዮን ፓውንድ ወደ ቼልሲ ሲዘዋወር መመልከት ችለናልና በእነሱ ተመስርተው በዚህ ሰዓት ላይ ፒኤስጂዎች ከ140 እስከ 145 ሚሊዮን ፓውንድ ድረስ ለዚህ ተጫዋች ይፈልጋሉ ነው እየተባለ የሚገኘው። ሊቨርፑሎች ግን ይህን ያህል ገንዘብ ለዚህ ተጫዋች ለማውጣት ፈቃደኛ እንዳልሆኑ ነው እየተነገረ የሚገኘው። እናም ይህንን ገንዘብ ለማስቀነስ እንግዲህ ከፒኤስጂ ጋር የተለያዩ ንግግሮችን ያደርጋሉ ተብሎ ይጠበቃል። በተለይ እንደሚታወቀው ሊቨርፑሎች ከአጥቂ ስፍራ በተጨማሪም የተከላካይ ስፍራውን ማጠናከር ይኖርባቸዋል። እናም ለብራድሊ ባርኮላ እስከ 140-145 ሚሊዮን ፓውንድ ድረስ የሚያወጡ ከሆነ ምናልባትም ሌሎች ቦታዎችን ለማጠናከር ገንዘቡ ላይኖራቸው ይችላል። ስለዚህ በዛን ያህል ገንዘብ ተጫዋቹን ለማስፈረም ፈቃደኛ ይሆናሉ ተብሎ አይጠበቅም። በተለይ ደግሞ ብራድሊ ባርኮላ እንደሚታወቀው በፒኤስጂ ቤት እስከ 2028 ድረስ የሚያቆይ ኮንትራት ብቻ ነው ያለው። የ2 ዓመት ኮንትራት ለቀረው ተጫዋች ይህን ያህል ገንዘብ ለመክፈል ፈቃደኛ ይሆናሉ ተብሎ አይጠበቅም። ይህንን ሂሳብ ለማስቀነስ ከፒኤስጂ ጋር በቀጣይ እንግዲህ የተለያዩ ድርድሮችን ያደርጋሉ ተብሎ ይጠበቃል እና ፒኤስጂዎች ሀሳባቸውን ቀይረው ሂሳቡን የሚቀንሱ ከሆነ ሊቨርፑሎች ሲያስፈርሙት ልንመለከት እንችላለን። ካልሆነ ግን ሌላ ተጫዋች ሲያስፈርሙ ልንመለከት የሚችልበት ከፍተኛ እድል እንዳለ ነው እየተነገረ የሚገኘው። በመቀጠልም ራያን ግራቨንበርክ የሰጠውን አስተያየት ነው የምንመለከተው። እንደሚታወቀው ከ2 ቀናት በፊት እሁድ ነበረ ራያን ግራቨንበርክ በቺካጎ የሚገኘውን የሊቨርፑል ስኳድ ለቅድመ ውድድር ዝግጅት መቀላቀል የቻለው። ከዛ በኋላ እንግዲህ የተለያዩ አስተያየቶችን ከኦፊሻል ዌብሳይቱ ጋር ባደረገው ቆይታ መስጠት ይችላል። በመጀመሪያም በቀጣይ የውድድር ዘመን ስላለው ዓላማ በሰጠው
አስቴት ጊዜው በጣም ነው የሚሮጠው። በሊቨርፑል ቤት ላለፉት 3 ዓመታት ሲጫወት ቆይቻለሁ። በቀጣይ ሲዝን 4ኛ ዓመቴ ነው የሚሆነው። በሊቨርፑልም በቆየሁባቸው ዓመታትም ደስተኛ ነው የነበርኩት። በእርግጥ ባለፈው የውድድር ዘመን መለስ ብዬ ካየሁት ለኔም እንደዚሁም ለክለቡም በጣም አስቸጋሪ የሚባል የውድድር ዘመን ነው የነበረው። እናም በቀጣይ የውድድር ዘመን ከዛ የተሻለን ቡድን መሆን እፈልጋለሁ። እኔም በግሌም ራሴን በደንብ ማሳየት እፈልጋለሁ። እንደዚሁም የበለጠ የቡድን መሪ መሆን እፈልጋለሁ። በቡድን ውስጥ ከፍተኛ ተጽዕኖ እንዲኖረኝ እፈልጋለሁ። ይሄ የቀጣይ የውድድር ዘመን የግል አላማዬ ነው። እንደ ቡድን ከተመለከትን ደግሞ ባለፈው የውድድር ዘመን በ2025/26 የውድድር ዘመን ሁላችንም ጥሩ የሚባል የውድድር ዘመንን እንዳላሳለፍን እናውቃለን። ስለዚህ በቀጣይ የውድድር ዘመን የተሻለን ለመሆን ራሳችንን በደንብ ለማሳየት እና የተሻለ የውድድር ዘመንን ለማሳለፍ ጠንካራ ፍላጎት እንደዚሁም ቁርጠኝነትን በውስጣችን አለ የሚል አስቴትን ሰጥቷል። በመቀጠልም በቡድን ውስጥ ስላለው ስሜት ስላለው ድባብ በሰጠው አስቴት ሁሉም ደስተኛ ነው ብዬ አስባለሁ። ሁሉም እዚህ መሆኑን ይወዳል። ከጥቂት ተጫዋቾች ጋር ተነጋግሬ ነበረ። እነሱም የልምምድ ክፍለ ጊዜያቸው በጣም ጥሩ እንደሆነ ነግረውኛል። በእርግጥ በጣም ጠንካራና ከፍተኛ ጫና ያላቸውን ትሬኒንጎች ነው እያደረጉ የሚገኙት። ቢሆንም ግን በጣም ጥሩ እንደሆኑ ነግረውኛል። ስለዚህ ሁሉም በጉጉት እየጠበቀ ነው ብዬ አስባለሁ የሚል አስቴትን ሰጥቷል። በአንዶኒ ኢራኦላ ዙሪያ በሰጠው አስተያየት ከአንዶኒ ኢራኦላ ጋር ለመስራት በጣም ጓጉች ያለውኝ የሱ የጨዋታ መርሆች የጨዋታ ፍልስፍና እንደዚሁም ደግሞ የሚያስጫውትበት ከፍተኛ ግፊት ፍጥነት እንዲሁም ደግሞ በቀድሞ ክለቡ የሰራው ስራ በጣም የሚያስደንቅ ነው የነበረው። ስለዚህ ለቡድን የሚያመጣውን ነገር በጣም ጓጉች ያለው ለማየት በባለፈው የውድድር ዘመን በጣም አስደንቆኝ ነበረ። እንደማስታውሰው በርነሞስ ከኛ በታች አጠናቋል። ግን በዚያ ክለብ የሰራው ስራ በጣም ጥሩ ነው የነበረው። በጣም አስደናቂ ነው የነበረው። ከሱ ጋር በተጫወተን ቁጥር ሁልጊዜ ከባድ ጨዋታ ነበረ የነበረው። ስለዚህ በጣም ጥሩ ስራ እንደሰራ አስባለሁ። በሊቨርፑልም ያንን ይደግማል ብዬ አስባለሁ። ምናልባትም ከዛ የተሻለ ነገርን ይሰራል ብዬም እጠብቃለሁ የሚል አስተያየትን ሰጥቷል። በአጠቃላይ ራያን ግራቨንበርግ ከክለቡ ኦፊሻል ዌብሳይት ጋር ባደረገው ቆይታ የሰጠው አስተያየት ይህንን ይመስል ነበረ። በዚህ በሰጠው አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ከሱ በተጨማሪም በሌሎች ባነሳናቸው ነጥቦች ላይ ያላችሁን ሀሳብ አስተያየት እንዳለ እንደ ሁልጊዜው ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራም እና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። ለአሁን እዚህ ላይ አበቃው። ቸር ያቆየን።